ሰላም ሰላም፣ እንዴት ናችሁልኝ? ሁሉ አማን? እኔ በጣም ደህና ነኝ። ዛሬ የኮሪያን ቁጥር እንቆጥራለን። ለዛውም እነሱ እንደሌላው በአንድ አይደለም የሚጠቀሙት፣ ሁለት አይነት ነው ያቆጣጠር ሁኔታቸው ያለው እና ሲኖ እና ኔቲቭ የሚሉት አቆጣጠር አላቸው። በአብዛኛው ጊዜ ሲኖ ከቻይና ጋርም ተመሳሳይ የሆነ አቆጣጠር ሲሆን የሚጠቀሙት፣ ኔቲቭ የሚባለው ደግሞ ለእድሜ፣ ለሰዓት እና ከ1 እስከ 99 ያሉትን ቁጥሮች ለመቁጠር በኔቲቭ ነው የሚጠቀሙት። ሌላው ለቀናቶች፣ ለገንዘብ፣ ለአድራሻ፣ ለስልክ ቁጥር እናም ደግሞ ከ99 ቁጥር በላይ ያሉትን የሚቆጥሩበት ደግሞ በሲኖ ነው። ስለዚህ ዛሬ ከ1 እስከ 10 ያለውን በሁለቱም በኩል ያለውን ቁጥሮችን አብረን እንቆጥራለን። የመጀመሪያው በሲኖ አቆጣጠር ኢል ይባላል። ኢል ሲጻፍ ማሳያችሁ። ሲጀመር ኢል ስንጽፍ በሃንጉል ኢ ነው የምትባለው ስትናገሩ። በሀውል የትኛውም በሀውል ብቻውን ስለማይቀመጥ ከፊት ለፊቱ እንግ ሳውንድ ወይም ደግሞ ሳይለንት የማይነበብ ሆኖ ዜሮ የምትመስለዋል። እንደዚህ ስንጽፍ ኢ ትመጣለች። ኢ አሁን ኢል ነው አንድ ቁጥር። ስለዚህ እንደዚህ አድርጌ ስንጽፍ ኢል ይሆናል ማለት ነው። ከዛ ሁለተኛው ቁጥር ደግሞ በሲኖ ላይ ደግሞ ኢ ነው። ሁለተኛው ኢ ደግሞ ስንጽፍ ያው ቅድም ኢል ስንጽፍ እንዳሳየኋችሁ ቀላል ስለሆነ ኢ ቀጣዩ ደግሞ ሳም ነው፣ 3 ቁጥር ማለት ነው። ሳም ሲጻፍ ደግሞ ስ ወይም ደግሞ ኤል እንደምንጠቀመው ስለሆነ አሁን ስንችን ሳም ነው ልጽፍ የፈለጉት። ይችን ጽፍ ነው ሳም ይሆናል ማለት ነው። ሳም ከዛ 4 ቁጥር ሳ ነው፣ ቀላል ነው። ሳ ያችሁት ሳ 5 ቁጥር ደግሞ ኦ ነው። ኦ ማለት ነው። ኦ ኢ ሳም ሳ ኦ 6 ቁጥር ፑክ ዩክ 6 ቁጥር ዩክ 7 ቁጥር ደግሞ ቺል እንደዚህ ስንጽፈው ጄ ነው የሚሆነው። ስለዚህ ከላይ እንዲህ ስናደርግበት ች ይመጣል። አሁን የምንፈልገው ምንድነው? ቺል ነው። ች ከጻፈን በኋላ እንደዚህ ስንጽፈው ኢ ይሆናል። ቺል ቺል 7 ቁጥር ማለት ነው። 8 ቁጥር ደግሞ ፓል ኖ
8 ቁጥር ፓል 8 ቁጥር ፓል 9 በኔቲቭ ቢሆን አሆፕ እንለው ነበር። በዚህኛው ሲሆን ግን ጉ እስቲ ምንድነው ጉ ጉ ጉ ጉ አያችሁት? 10ኛው በኔቲቭ ቢሆን ኖሮ ይሁን ተብሎ ይጻፍ ነበር። በዚህኛው ላይ ግን ምንድነው ሺፕ ሺፕ አያችሁት? ሺፕ። ስለዚህ የሲኑ ቁጥር ዛሬ 10ዎቹን ስንማር ምንድነው የመጀመሪያው ኢል ኢል ኢ ሳም ሳ ኦ ቺል ፓል ጉ ሺፕ። ይሆናል ማለት ነው። በመሀል 6 ቁጥር እንዘለልኩኝ ረስቻለሁ። እስቲ ከእንደገና አብረን እንቁጠረው። ኢል ኢ ሳም ሳ ኦ ዩል ዩክ ቺል ፓል ጉ ሺፕ ሺፕ። ስለዚህ ቁጥር አንዴ ይሄ ኢል አንድ ላይ ሲሆነው ኢፕ ስንጨምር ሳም አሁንም ስጨምርበት ሳ ነች ለየብቻ ቁጥር ኢል ኢ ሳም ሳ አንድ ብጨምርበት ደግሞ ምን ይሆናል? ኦ ኦ። አሁንም እስቲ ደግሞኝ አንድ ልጨምርበት። ዮክ ዮክ ዮክ። 6 ሆነልኝ ማለት ነው። ኢል ኢ ሳም ሳ ኦ ዮክ። አንድ ደግሞ ልጨምር። ቺል ቺል። ወደቀብኝ። ስለወደቀብኝ አሁን ስንት ቀረኝ? 6 ቀረኝ። ዮክ 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 ቀረኝ ማለት ነው። አሁንም አንድ ወደቀብኝ። ስንት ቀረኝ? 5 ሆነ አይደል? ኦ አሁንም አንድ ወደቀብኝ። ስንት ቀረኝ? ሳ 4 ሳ። አሁንም አንድ ቀረኝ። ስንት? አሁንም 3 ቀረኝ። ስንት ቀረኝ? ሳም። አሁን ኢ ቀረኝ። ኢል። አያችሁት? አሁን በአጠቃላይ እዚህ ጋር ስንት አለኝ? ኢል ኢል ሳም ሳ ኦ ዩክ ፓል ቺል 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 ነው። 1 2 3 4 5 6 7 ቺል። ስለዚህ የዛሬው የሲኖ ቁጥራችን በዚህ ያበቃል። አብራችን ስለነበራችሁ አመሰግናለሁ። ባይ ባይ።